እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። ዛሬ ዩኒት 3 ሌሰን 8 ለምንሰራው ኤክሰርሳይሶችን ይሆናል። ዛት ኢዝ ኤክሰርሳይዝ 3.9 እና ኤክሰርሳይዝ 3.10 ይሆናል። ግራምስ ሎው ኦፍ ዲፊውዥን እና አይዲያል ጋዝ ሎው ላይ የወጡ ኤክሰርሳይሶችን ማለት ነው። ስለዚህ መጀመሪያው ኤክሰርሳይሳችን 3.9 ምን ይላል? መጀመሪያው ጥያቄ the density of gas at a pressure of 1.34 atmosphere and the temperature of this amount is found to be this amount of density. What is the molar mass of this gas? ሞላር ማሱ ምን ያህል ይሆናል ነው የሚለው። እንግዲህ ጊቭናችን ስናወጣ ሁሉም ጋይድ ያደርገናል። እዚህ ጋር የተሰጠን ምንድነው? ጊቭናችን we have pressure is equals to 1.34 አተም አለን። 1.34 አተም። ያ ቴምፕሬቸራችን በኬልቪን ነው የተሰጠው። ወደ ኬልቪን እንቀይራለን የሚለው ሐሳብ አይኖረንም። ዴንሲቲያችን ተሰጥቷል። ዴንሲቲ is equals to 1.77 ግራም ፐር ሊትር አለን። ዘን ዩኒቨርሳል ጋዝ ኮንስታንት አለን ማለት ነው። ዩኒቨርሳል ጋዝ ኮንስታንት ነው 0.082 አተም ሊትር ፐር ሞል ኬልቪን ነው። ሪኳየርዳችን ምንድነው? we are going to calculate molecular mass of the gas is equals to how much? ሶሉሽናችን ጋር ስንሄድ ሶሉሽን PV is equals to nRT ነው። nRT። ስለዚህ ከዚህ ምን ድራይቭ ማድረግ እንችላለን? ሞሌኩላር ማስ እንዴት ካልኩሌት እንደምናደርግ ሌት ዊ ሲ ኢን ኔክስት ስላይድ። PV is equals to nRT ነው። ስለዚህ ከዚህ በመነሳት ዴንሲቲን እና ናምበር ኦፍ ሞልን ካልኩሌት እናድርግ። ይቺ ማለት ዚስ ማለት PV is equals to given mass over molecular mass times RT ነው። RT ዘን ከዚህ ምን ማውጣት እንችላለን? given mass over volume is equals to ምንድነው? ዴንሲቲ ነው። given mass over volume is equals to ዴንሲቲ ነው። ሮ ማለት እንችላለን። ዘን ኦቨር ቪ እናድርገው ከዚህ ይሄ ጋር እንዲመጣለን ማለት ነው። ኦቨር ቪ ታይምስ 1 ኦቨር ቪ ማለት አይደለ ይሄ። ስለዚህ ቪ በቪ ይጣፋል። ፒ is equals to ኤም እቺኛዋ ወደ ታች ትወርዳለች ማለት ነው። አርቲ ኦቨር ቪ ታይምስ ሞሌኩላር ማስ ኤም። ስለዚህ እቺ ኳንቲቲዋ ምንድናት? ዚስ ኳንቲቲ is what? ዴንሲቲ ነው ማለት ነው። ስለዚህ ቺኛዋ ኳንቲቲ ምንድነው? ዴንሲቲ ነው። ሮ ያልናት። ስለዚህ እንቀጥል በዚሁ P is equals to density times universal gas constant times temperature over molecular mass። ስለዚህ ክሮስ እናደርግ we get እናገኛለን ማለት ነው። pressure times molecular mass is equals to ምን እናገኛለን ማለት ነው? density times universal gas constant times temperature። ዘን የተጠየቅነው ምን ነው? ማስን ነው። molecular mass is equals to divide by P ማለት ነው። ይሄኛውን divide by P በP ይጣፋል። density times universal gas constant times temperature over pressure is equals to ምን እናገኛለን ማለት ነው? molecular massን እናገኛለን ማለት ነው። ስለዚህ ቀጣይ ስላይድ ላይ እንሄድ። ፎርሙላውን ለማስታወስ ያህል molecular mass is equals to universal gas constant R times temperature times density time over pressure ነው ያደረግነው። ስለዚህ ከበፊቱ ይሄን ጽፈናል ትዝ እንዲለን ነው። ዘን ጊቭኖችን መተካት ነው ከዚህ በኋላ። universal gas constant ነው 0.082 ሊትር አተም ፐር ሞል ኬልቪን ነው። ታይምስ ቴምፕሬቸር 303 ኬልቪን አለን። ዘን ዴንሲቲያችን we have 1.77 ግራም ፐር ሊትር አለን። ኦቨር ፕሬሸራችን 1.34 አተም አለን። 34 አተም። ዘን ሊትር በሊትር ይጣፋል። አትሞስፌር ወደ ላይ አትሞስፌር ይጣፋል። ዘን ኬልቪን በኬልቪን ይጣፋል። ምን ቀረ ማለት ነው? ከላይ አንደኛው እዚህ ጋር ግራም አለ፣ ሌላኛው እዚህ ጋር ሞል አለ። ግራም ፐር ሞል ማለት የማን ዩኒት ነው? የሞሌኩላር ማስ ዩኒት ነው። ስለዚህ ይሄን ካልኩሌት አድርጋችሁ ስታመጡ you get 32.82 ግራም
per mole ይመጣል ማለት ነው which is the unit of molecular mass ስለዚህ ግራም per mole የሚለው molecular mass ን ካልኩሌት እንዳረግነ አንዱ ኢንዲኬተር ነው ማለት ነው የሁለተኛው ጥያቄ helium filled whether balloon has volume this amount of feet cube how many grams of helium would be required to inflate this balloon to pressure of this amount of torque at 21 degrees Celsius and feet cube ማለት 28.3 ሊትር ነው ስለዚህ ጊቭናችን ስናወጣ ስለዚህ we have volume እንታላለን ስለዚህ volume ወዴት እንቀይራለን ማለት ነው ወደ ሊትር እንቀይራለን ማለት ነው ስለዚህ ወደ ሊትር ለመቀየር ደግሞ ኢንፎርሜሽን ተሰጥቶናል እንዴት ሆኖ አንድ ፊት ኪዩብ is equals to 28.3 ሊትር ከሆነ 7240 ft ኪዩብ ስንት ሊትር ይሆናል ዘን ክሪስ ክሮስ ማድረግ ነው ሌላኛው we have temperature this amount ወደ ሴልሺየስ እንቀይራለን እዚህ ጋር ፕሬሸር ተሰጥቶናል ወዴት እንቀይራለን ወደ አትሞስፌር እንቀይራለን ስለዚህ እዚህ ጋር ስናመጣ we have ይሄኛው ዘን አንድ አተም is equals to 760 ቶር ከሆነ 745 ቶር ስንት አተም ይሆናል is equals to how much ስለዚህ ይሄን ካልኩሌት አድርጋችሁ ስታመጡ you get this is equals to 0.98 አተም ይመጣል 98 አተም ስለዚህ እዚህ ጋር ደግሞ ዳይሬክትሊ ስንት መጨመር ነው 273 መጨመር ነው ወዴት ለመቀየር ወደ ኬልቪን ስለዚህ ስንት እናገኛለን 294 ኬልቪን እናገኛለን ማለት ነው ዘን በዛኛው ፕሪንሲፕል ይሄኛው ደግሞ ስንት ሊትር ይመጣል ማለት ነው ስትቀይሩ 204 892 ሊትር ይመጣል 204892 ሊትር ይመጣል ዘን ሌላኛው ማን ኮንስታንት አለን we have universal gas constant 0.082 ሊትር አተም ሞል ኬልቪን አለን ሞል ኬልቪን ስለዚህ ይሄን በመያዝ የተጠየቀው ምንድነው how many ሞልን ነው የተጠየቀው number of ሞልን ስለዚህ how many grams ነው የተባልነው ስለዚህ ሞል አግኝተን ወደ ግራም መቀየር እንችላለን አለያ ደግሞ ዳይሬክትሊ በአንደኛው ስቴፕ ምን መፈለግ እንችላለን given massን መፈለግ እንችላለን ለምን molecular mass of helium ነው ቃለን 4 ግራም ፐር ሞል ነው ዘን required ምን አለ ማለት ነው given mass is equals to how much ሶሉሽናችን የሚሆነው ሶሉሽን መነሻው እንግዲህ አይዲያል ጋዝ ነው PV is equals to nRT ነው nRT then n ማለት ምንድነው given mass over molecular mass ስለዚህ ሁሉም ፋክተሮች አሉን then PV is equals to given mass RT over ምን ማለት እንችላለን ማለት ነው molecular mass ማለት እንችላለን ማለት ነው then ክሪስ ክሮስ እናደርጋለን PV molecular mass ማለት m ማድረግ እንችላለን MRT over RT then RT በRT ይጣፋል molecular that is given mass is equals to pressure times volume times molecular mass over universal gas constant times temperature ነው ሁሉም አሉ ዳይሬክትሊ ሰብስቲቲዩት ማድረግ ነው next slide need ስለዚህ directly መተካት ነው we have pressure ስንታለን this is equals to 0.98 atmosphere አለን pressure and we have volume 204892 ሊትር አለን we have molecular mass of helium 4 gram per mole አለን 4 gram per mole over universal gas constant ናት 0.082 ሊትር
atmosphere per mole Kelvin አለችን times we have temperature 294 Kelvin አለን then Kelvin በኬልቪን ይጣፋል ሞል ወደ ላይ ስለሚወጣ ሞል ኦቨር ሞል ይሆናል ይጣፋል atmosphere በatmosphere ይጣፋል ሊትር በሊትር ይጣፋል ስለዚህ ምን ቀራ ዩኒቱ ግራም ብቻ ግራም ደግሞ የማስ ዩኒት ነው ስለዚህ you can get mass is equals to ይሄን ካልኩሌት አድርጋችሁ ስታመጡ 3 2 0 ይመጣል that means this is equals to ምን ማለት እንችላለን ግራም ነው ዩኒቱ 33.32 የሲግኒፊካንት ፊገርን ለመቀነስ times 10 the power of 3 ግራም ማለት እንችላለን ወይም 33.32 ኪሎ ግራም ማለት እንችላለን ማለት ነው ስለዚህ እንደዚህ አድርጋችሁ ካልኩሌት ማድረግ ትችላላችሁ ስለዚህ ተማሪዎች ኤክሰርሳይዝ 3.9 በዚህ ይበቃል ኤክሰርሳይዝ 3.10 ምን ይላል a sample of ethane የመጀመሪያው ጥያቄ this is formula of ethane እንግዲህ ሃይድሮካርበን አልኬን CnH2n +2 ነው +2 ስለዚህ 2 እዚህ ስተኩ ethane ታገኛላችሁ diffuse at rate of diffusion of ethane ስለዚህ rate of ethane ጊቭናችን ይሆናል ማለት ነው that is rate of ethane በለው ethane ለማለት is equals to 3.6 times 10 the power of minus 6 molarity mole per hour በአንድ ሰዓት ይሄን ታል ዲፊውዝ ያደርጋል ማለት ነው አናናውን ጋዝ እንግዲህ አናውን ጋዝም አለ rate of unknown gas is equals to 1.3 times 10 raised to negative 6 mole per hour him diffuse ያደርጋል mole per hour then under same diffusion at rate diffuse ያደርጋል calculate molar mass of the unknown gas ስለዚህ molecular mass of unknown gas calculate እናደርጋለን ከዛ በፊት ግን molecular mass of ethane የካርበን 12 ነው የሃይድሮጅን 1 ነው 2 ሲባዛ 12 24 ሲደመር 6 ስንት ይሆናል ማለት ነው 30 ግራም ፐር ሞል ስለዚህ ሪኳየርዳችን ምንድነው ማለት ነው molecular mass of unknown gas ሶሉሽናችን የሚሆነው rate of diffusion of it over rate of diffusion of unknown gas is equals to square root of molecular mass of unknown gas over molecular mass of ethane ይሆናል ማለት ነው this is equals to እንግዲህ ስኩዌር ሩት ስናወጣ ሞለኪውላር ማስን ስኩዌር ሩት ማውጣት ምንችለው ምን ስኩዌር አድርገን ነው ማለት ነው ይሄኛውን ስኩዌር አድርገን ነው ስለዚህ rate of diffusion of ethane square over rate of diffusion of unknown gas square is equals to molecular mass of unknown gas over molecular mass of ethane ስለዚህ በዚህ አድርገን ስኩዌር ሩት ማውጣት እንችላለን ማለት ነው ስለዚህ የተጠየቅነው molecular mass of unknown gas ነው then criss cross እናደርግ we get molecular mass of unknown gas is equals to rate of diffusion of ethane square times molecular mass of ethane over rate of diffusion of unknown gas ይሆናል ማለት ነው then directly substitute ማድረግ ነው let you go next slide then molecular mass of unknown gas is equals to rate of diffusion of ethane ስንት ነው 3.6 times 10 the power of negative 6 mole per hour ነው mole per hour this square times molecular mass of ethane 30 gram per mole ነው 30 gram per mole over
over rate of diffusion of unknown gas square. Rate of diffusion of unknown gas 1.3 times 10 the power of negative 6 mole per hour ነው mole per hour the whole square። ስለዚህ ይሄን ካልኩሌት አድርገን ስናመጣ እንግዲህ ሞል ፐር ሃወር ይጣፋል ስኩዌር ስናደርግ እንግዲህ ቁጥሩ ብቻ ነው እንጂ ይሄኛው ተመሳሳይ ዩኒት ነው ማለት ነው። ስለዚህ ይሄን አካፍለን አባዝተን ስናመጣ we get 230.1 ግራም ፐር ሞል እናገኛለን ማለት ነው። 1 ግራም ፐር ሞል። ስለዚህ this is molecular mass of unknown gas። የሁለተኛው ጥያቄ which gas in each of the following pairs diffuse more rapidly and what are the relative rates of diffusion ይላል። እንግዲህ መጀመሪያው ስቴፓችን ምንድነው? ጊቭን ማውጣት ነው። ስለዚህ ጊቭን ስናወጣ እንግዲህ እዚህ ጋር ምንድነው የተባልነው? which gas krypton and oxygen molecular mass ፈተና ቢሆን molecular mass ይሰጣቸዋል። molecular mass of krypton is equals to 84 gram per mole ነው። 84 gram per mole ነው። and molecular mass of oxygen እንግዲህ oxygen እንደምናውቀው diatomic molecule ነው። oxygen is equals to አንዱ 16 ነው፣ ሁለቱ 32 gram per mole ነው። gram per mole ሪኳየርዳችን which gas diffuse faster ነው። እንግዲህ ምንድነው ይሄኛ ፕሪንሲፕላችን በግራምስ ሎው ኦፍ ዲፊውዥን the lighter gas diffuse faster than the dense gas። ስለዚህ የነዚህን ፕሮፖርሽናሊቲን ብናይ molecular mass of oxygen is less than molecular mass of krypton then conclusionችን የሚሆነው ምንድነው? oxygen diffuse faster than krypton። oxygen diffuse faster than krypton እንግዲህ how many times faster ነው ሁለተኛው ጥያቄ። what is the relative rates of diffusion የትኛው ቀድሞ ዲፊውዝ ያደርጋል ከዛ relative rates of diffusion ይላል። ስለዚህ rate of diffusion of oxygen over rate of diffusion of krypton is equals to molecular mass of krypton over molecular mass of ማን ይሆናል? oxygen this is equals to square root of 84 gram per mole divide by 32 gram per mole በግራም per mole ይጣፋል። ዛን ይሄን ካልኩሌት አድርጋችሁ ስታመጡ ከስኩዌር ሩት ስታወጡ you get 1.62 ታገኛላችሁ። ዩኒት የለው። ስለዚህ ይሄ ማለት ምን ማለት ነው? oxygen diffuses 1.6 times faster than krypton ማለት ነው። faster than krypton። ስለዚህ እንዲያርገን መመለስ እንችላለን። ሁለተኛው ናይትሮጅን እና አሲቲሊን እንግዲህ ናይትሮጅን እና አሲቲሊን ነው የሚለው። ናይትሮጅን diatomic molecule ነው and acetylene simplest alkene ነው that is CnH2n -2 ምንለው ማለት ነው where n is greater or equal to 2 ስለዚህ ጊቭናችን ምን ይሆናል ማለት ነው? molecular mass of nitrogen diatomic molecule ነው አንዱ 14 ነው ሁለቱ 28 gram per mole ይሆናል ማለት ነው። ሌላኛው አሲቲሊን molecular mass of አሲቲሊን እንግዲህ ካርበን 12 ነው ሃይድሮጅን 1 ነው C2H2
ስለዚህ 2 12 24 ሲደመር 2 26 ግራም ፐር ሞል ይሆናል 26 ግራም ፐር ሞል። ስለዚህ ከዚህ እንደምንረዳው ኮምፔር ስናደርግ ማን ከፍተኛ ሞለኪውላር ማስ አለ ማለት ነው። አፕሮክሲሜትሊ እኩል ቢሆኑም አሲቲሊን C2H2 ዲፊውዝ ፋስተር ዛን ማን ናይትሮጅን ሞለኪውል እንግዲህ እንዲህ ዲፊውዝ ያደርጋል። ዘን ሬት ኦፍ ዲፊውዥን ፈልጉ ተብለናል። ስለዚህ ሬት ኦፍ ዲፊውዥን ኦፍ አሲቲሊን AC divided by rate of diffusion of nitrogen is equals to molecular mass of square root of molecular mass of nitrogen divided by square root of molecular mass of acetylene AC. This is equals to square root of nitrogen molecular mass 28 ነው 28 ግራም ፐር ሞል ሲካፈል 26 ግራም ፐር ሞል እንግዲህ ግራም ፐር ሞል በግራም ፐር ሞል ይጣፋል። ዘን ይሄን ስኩዌር ሩት አካፍለን ስናወጣው you get 1.0378 approximately። ስለዚህ ይሄ ማለት ነው አሲቲሊን ዲፊውዝስ ዩኒት የለውም። ዘን acetylene that is C2H2 diffuse faster. How many times faster? This amount of times faster than what? nitrogen molecule ስለዚህ እንደዚህ አድርገን ኮምፔር ማድረግ እንችላለን ማለት ነው። ተማሪዎች ለዛሬው እዚህ ጋር ይበቃናል። ቀጣይ በሌላ እስከምንገናኝ ድረስ ሰላም ሆኖ ቪዲዮውን ተደራሽነት እንዲኖረው ላይክ፣ ሼር፣ ሰብስክራይብ ስህተት የምትሉትን ስታገኙ ወይም ያልገባችሁን ስታገኙ ኮሜንት አድርጉ።